በመመካከር ፍቅር ይመጣል፣ በመመካከር ሰላም ይመጣል፣ በመመካከር ይሄ ዛሬ ያለው ልዩነት አንድ ይሆናል በሚለው ነገር መንግስት ያደረገ ያለው ነገር በዛ ነው የማውቀው። የብሔር ብሔረሰቡ የራሱ ሆነ ያለ መግባባቶችን የምንፈታበት አሁን ትልልቅ ምሳሌ የሚሆኑ ለምሳሌ እንደ ገዳ ስርዓት አሉ። በሌሎችም ደግሞ በሲዳማም በሌሎችም በወላይታም አለ፣ እንደዚሁም ደግሞ በጉራጌም በሌሎችም በሰሜኑም እንደዛው የተለያዩ አይነት የግጭት አፈታት ዘዴዎች አሉና እነኚህ ለዓለም የሚበቁ ናቸው። እንኳን አይደለም ለዓለም መነሻ ነው። በየትኛውም በስልጣኔም ሆነ በሰላምም በየትኛውም ነገር ኢትዮጵያ ቀደምት ነበረች። ዛሬ ወደ ኋላ መቅረት የለብንም። ያንን ነገር ማሳየት አለብን። ሀገራዊ ምክክር ለኢትዮጵያ ይጠቅማታል፣ ይበጃታል። አሁን እንደሚታወቀው ቴክኖሎጂ ላይ ነው ያለነው። ይሄ በብረት ታግሎ ስልጣን መያዙ ተገፋፍቶ ስልጣን መያዙ ምናምን የቀረበት ዘመን ነው። ለሰላም ለአንድነት ለኢትዮጵያ እድገት ሁላችንም በአንድ ሆነን በጠረጴዛ ዙሪያ ተመካክረን ስልጣን የሚያዘው በህዝብ ምርጫ እንደሆነ አምነን ሁላችንም ለዚህ ዓላማ ተክተን በየክልላችን መስራት አለብን እላለሁ። አይደለም እንደ ሀገር ጀምሮ እንደ ቤተሰብም እንደ ጓደኛም ትመካከራለህ፣ ትግባባለህ። ልዩነትን ይዘመተክ ወደ መግባባት ደረጃ ላይ ትደርሳለህ። የመጨረሻ ፋይንዲንግ ውጤቱ ምንድነው? መግባባትና ችግሮችን ቀርፎ ወደ ቀጣይ የተሻለ ለውጥ መግባት ዋናው ዓላማና ከምክክሩ በኋላ ደግሞ የሚጠበቀው ምንድነው? ያሉትን ሰፋ ያሉ ነገሮችን ደግሞ ጎላ ያሉ ነገሮችን በማጥበብ ወደ ጠረጴዛ ዙሪያ በመምጣት የተጀመሩ ለውጦችና ልማቶችን ማስቀጠልና የኢትዮጵያን ከፍታ ማየት ነው። እኔ እንደ ሀገር የምጠብቀው ከምክክሩ ሰላማችን አንደኛ የኢትዮጵያ ሰላም እንዲረጋገጥልን እፈልጋለሁ እንደ ዜጋ። ሁለተኛ የኢትዮጵያ የተጀመረ መሰረተ ልማት እንዲቀጥል እፈልጋለሁ። ይሄ ደግሞ እርግጠኛ ነኝ ጥሩ ነገር ከምክክር ኮሚሽኑ እጠብቃለሁ ማለት ነው። ጥሩ ነገር ተስፋ ይታየኛል። ወጣቱም በዚህ በምክክር ኮሚሽን ንቁ ተሳታፊ ሆኖ ችግሮቹን ተመካክሮ ችግሮቹን መፍታት ይችላል። አንድነትን እንጠብቃለሁ፣ የበለጠ እድገትን እንጠብቃለሁ፣ የበለጠ ብልጽግናን እንጠብቃለን። አንድነት ይሄ ቁርሾ የሆነው ጥለን በቃ ለሀገሪቱ ትናንትና የቀበሩት ነቀርሳ እሱን ጥለን በቃ እግዚአብሔር ደግሞ ይረዳናል፣ ፈጣሪ ይረዳናል። ስለዚህ አንድነታችን ኢትዮጵያ ከብራ በልጽጋ እንድትኖር ነው እኔ የምጠብቀው። እንደገና ይሄ ደግሞ እንደ ባህል መቀጠል አለበት፣ ለወደፊትም ጭምር ነው። ከሀገራዊ ምክክር በኋላ ለውጡ የሚፈለገው ደረጃ ከመጣ በኋላና ተግባብተን ወደ አንድ ደረጃ ከደረሰን በኋላም ይህ መግባባትና መነጋገር ከቤተሰብ ከእናትና ከአባት ከልጆች ጨምሮ እያደገ እንደ ሀገር መሆን አለበት። ሌሎችም አፍሪካውያኖች ወይም ሌሎችም አውሮፓውያኖችም በሀገራዊ ምክክር ተለውጠውበት አድገውበት አይተናልና ያ ነገር ለኛ ደግሞ እንደ ካልቸር መቀጠልና ማስቀጠል ይጠበቅብናል። ህዝቡ ገብቶታል፣ የሰላም ምንነት አይቶታል። ችቦ ነው በጦርነት መተላለቅ እንጂ ጥፋት እንጂ ምንም የለውም። እኛ በአንድነት ብሔር የሚለውን መከፋፈል አቁመን በአንድ ኢትዮጵያዊነት ሆነን አገራችን ለሰላም ለብልጽግና ከመንግስታችን ጋር ወደፊት እናራምዳለን።